አበጋዝ ማለት ነው ሩታን ለማስጠላት የምትሄድበት መንገድ ግን በጣም ነው የሚገርመው። ሲጀመር ሩታ ንብረት ስለ ንብረት መቼ አውርታ ታውቃለች? ግዴታ እስከሆነ ድረስ መፈረም አለብን። ንብረቱም ደግሞ የራሷ እኮ ነው፣ የግሏን የሩታ ነው፣ ያንተ ራሱ አይደለም። ምን ነው አናቅም እንዴ? እናቃለን እኮ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። አብርሽ ግን ዛሬ የሰራው ነገር በጣም በቃ ማለት ራሱን ንጹህ ለማድረግ ይሞክራል። እሷ እኮ ምንም ያደረገች እየገፋችኝ ያልክ ምንም የገፋችክ ነገር የለም። ስህተቶችን እንደውም ቤቷ ማስገበቷ ራሱ ትልቅ ነገር ነው። ገባ? ልጅን እንድታይ ማድረጓ ራሱ ለአንተ ትልቅ ነገር ሊሆን ይገባል። ሌላ ሴት ብትሆን የፈላ ውሃ ነበር ምደፋብ ባደረግከው ድርጊት ማለት ነው። ዛሬ ላይ ሁሌ እዛ ጋር ስትመጣ ቤቷ ሴት አንተ እኮ በጣም 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 አስነዋሪ ነገር ነው እየሰራ ያለው። በጣም አሳፋሪ ስራ ነው እየሰራ ያለው። እንደው መንግስት ወደ ዩቱብም ዞር ዞር ብሎ ባፈሰክ ማለት ነው። የምሰራው ስራ ትክክል ነው ብለን ምጣ ኬርሜላ ጋር ደስተኛ ስለሆንክ ምናምን ደስተኛ ስለሆንክ አይደለም። ይህ እኮ ያንተ ደስታ ነው። እሷን ትተክ መኖር ትችላለህ፣ እሷም ደግሞ አንተን ትታ መኖር ትችላለች። ግን ክብር ስላላት ማለት ነው፣ ለትዳሯ ክብር ስላላት ትዳሯን በስነ ስርዓት ፈታክ በስነ ስርዓት ደግሞ ህይወቷን መቀጠል ትችላለች። ገባ? ማንኛውም ሰው ህይወት ይቀጥላል። የትኛውም ሰው ይኖራል ያለማንም አንተ እናቷ ነህ ወይስ አባቷ ነው ያለ አንተ መኖር ማችለው? እናት አባት እንኳን ሞቶ ሄዶ መኖር ይቻላል ማለት ነው። እንዴት ነው የምታስበው? ራስን እንደምንድን ነው የምታየው? በጣም ይሄ የምሰራው ስራ እኮ በጣም አስነዋሪ ስራ ነው። በጣም የሚያስጠላ እሌና የሌለው ሰው የሚሰራውን ስራ ነው እየሰራክ ያለው። ዝሙትን እያስፋፋክ ለወጣቱ ዝሙትን እያስተማርክ ነው ያለው። ይሄ ለአንተ ትልቅነት ነው? ይሄ እኮ መከላከያ ሄደክ የተዋጋክ ለሀገርክ የሆነ ነገር ያመጣክ ነው የምታስመስለው። አንተ ደስተኛ ሁን፣ ስራ። ያው ብልግና እኮ ይጣፍጣል አይደል የሚባለው። ብልግና ስለሆነ ያኔ ደስተኛ ልትሆንበት ትችላለህ፣ ጊዜያዊ ማለት ነው። ነገ ደግሞ አንተ እንጂ የምትጸጸተው ሩታ አይደለች የምትጸጸተው። ገብቶሃል? አንተ ግን ትጸጸታለክ። ምክንያቱም ያለ ቦታክ እያለ ቦታክ ነው እየሰራክ ያለው ማለት ነው። ሚስትህ እኮ ናት፣ የልጅ እናት ናት። ልጅን ስለምወደ እንዱ የምትወደውማ አየን እኮ። ልጅን በአራስነት ጥለካት ከሌላ ሴት ጋር እሸረሪ ገዳሜ ስትል እያየን ካደል እንዴ? ለልጅክ ፍቅር ቢኖርክ እንደዚህ አይነት መጥፎ አሰራም ነገ ቪዲዮ ልጅ ያያል ብለክ ታስባለህ። ገባ? ልጄ ነገ ይሄን አይቶ የኔን መማር የለበትም የኔን ማንሳት የለበትም ብለክ ታስብ ነበር ማለት ነው። ዛሬ ላይ እሷ እንደዚህ ነሽ እንደዚህ። ፈረንጁ ግን ተመችተኛል፣ ጀግና የእህቱ መከታ ማለት ነው። እና በዚህ ልክ አንተ የወረደ ስራ እየሰራክ እኔ እንደዚህ ሆኛየሽ ተቃጠልሽ። ምን ያቃጥላታል? ይህ እኮ እሷ ማድረግ የምችለው ነገር ነው። ገባ? እሷ ማድረግ ትችላለች። ከፈለገችው ሰው ጋር መሆን ትችላለች። ምንም ይዛት ነገር የለም። ገባ? ሴት ልጅ ግን የምታስበው ብዙ ነገር አለ። ገባ? ክብር የሚባል ነገር አለ። አንተ ክብር የለም፣ እሷም ያችም ደግሞ አብራክ ያለችው አውሽማክም ክብር የላትም። ስለዚህ ምን ማድረግ ይቻላል? ምንም ማድረግ ይቻላል። አንተ እኮ ስለ ክብር ማውራት አችልም። ሚስት መቻ ክብርት ነው። ለሚስት ክብር ስትሰጥ መቻ እያነክኛ መቼ አየንክ? ለእኔ ክብር ሰጠሽኝ፣ ለእኔ ክብር ምናምን። ሰው ክብር ሲሰጠው ማለት ነው ካላወቀበት ይናቃል ማለት ነው። ስለዚህ ሩታም ያን ያደረገች በጣም አክብራለች፣ በጣም ፍቅር ሰጥታች፣ በጣም ተንከባክባለች። እዚህ ደረጃ ተያያዛችሁ ደርሳችሁ አንተ ገንዘብ ስታገኝ ሚስትን ካድካት። ገባ? ሩታ አይደለም የካደችክ፣ ሩታዬ ሳይሆን የካደች ከአንተ ነው የካድካት ማለት ነው። ይሄን ደግሞ ህሊናክም ያውቀዋል። ማንኛውም የትኛውም ሲያውቀዋል። ሰው ለሰራው ነገር ካላፍር፣ እሷ ደግሞ ይህንን ለፍቺው ለምን ታፍራች? ምንም ያሳፍር ነገር። ንብረት ለመጠየቅ ያሳፍራል? ላ አያሳፍርም። ንብረቷ እኮ ነው። የትኛውም ህግ ቦታ ስትሄድ ስትፋታ ንብረት ክፍፍል አለ። ይሄ ደግሞ መብቷ ነው። ገባ? እስከዛሬ ድረስ የተረገጠችበት የተሰደበችበት ንብረቷ ነው ማለት ነው። ስለዚህ መጠየቅ መብት አላት ማለት ነው። ማንም የሚከለክላት የለም። አታፍርበትም። ግን ጠይቃ አታውቅም። አንተ እሷን ለማስጠላት እሷን ለማሰደብ ነው ይህን ሁሉ ነገር የምታደርገው ማለት ነው። ስለዚህ አንተ አውቀክ ነው በቃ ማለት መቼም አትጠላም። እንደውም እንድንወዳት በቃ ማለት ምን ልበልክ እንድንወዳት ነው እያደረግከን ያለው። እኔ በበኩሌ እንደዛ ነው። እኔ ሴት ልጅ ምንም ታደርግ ምንም ከሴት ልጅ ጎን ነኝ። ገባችሁ? ምንም ታጥፋ ምንም እኔ ከሴት ልጅ ጎን ነኝ። ሁሌም ከሴት አጠገብ ነኝ፣ ከሴት ጎን ነኝ ማለት ነው። ምንም ታጥፋ ሴት ሆነን ሴትን አሳልፈን አንስጥ፣ ለወንድ አንከራከር። ገባችሁ? ወንድ ልጅ እየውላችሁ ከእናንተ ጋር ችግሩን አሳልፎ ችግሩ ሲያልፍለት ገንዘብ ንብረት ሲያገኝ ጥሏችሁ እንደሚሄድ እንዳትረሱ። የምሬ ነው ምላችሁ፣ ጥሏችሁ ነው የሚሄደው። ስለዚህ እባካችሁ ሴቶች ከሴት ጎን ሁኑ ማለት ነው። እንደው አብይ ዩቱብን ዞር ብሎ ጎብኝቶ ማለት ነው እናንተም ቢያስራችሁ ደስ ይለኛል። የምሬ ነው። ፈረንጁ በቃ ተመችተኛል። የምሬ ነው። በቃ ለእህትክ ደግሞ ልታገባት ነው እንዲ ኤክስ አንተ እኮ ጭንቅላትክ እስከዚህ ድረስ ነው። አሁን ደግሞ ከአንድ ወንድ እሷ ብትመጣ ታብዳለክ። የሌለ ነው የምታብደው። ምክንያቱም ቅናታም ስለሆንክ የሆነ በቃ ራስክ ምሰራው መጥፎ ስራ ያም ሰው መጥፎ ስራውን ይሰራል ብለክ ስለምታስብ ማለት ነው። ስለዚህ ልጅቷን ተፋታት። በቃ ወረቀቱ ላይ ፈርመክ ፍታት። ፍቺውን አጽድቅላት። የራሷን ህይወት ትኑር። ለምን ታስራ ትኖራች? አንተ እንደፈለክ እንደልብዮ እሷ ለምንድነው ታስራ የምትኖረው? ለምን
ማን ነው ሴት ልጅ አትችልም ያለው? እኔ ራው ያለው ሴት ልጅ እንዴት ሴት እሷ ራሱ ሩታዬ ልንገርህ አይደለም አንተን በልጣክ ነው የምትገኘው። አንተ ብቻ ፈርምላት፣ አንተ ወረቀቱ ላይ ፈርምላት። እሷ ደግሞ የቱ ጋር ደርሳ እንደምታሳይቅ እኛ ራሱ እንነግርሃለን ማለት ነው። ለምን ጠንካራ ሴት ስለሆነች ገባ። ሴት ልጅ አትችልም። እያስተሳሰብ እኮ ነው የሚያስጠላው። ማታየ እንደ ዘንድሮ ወጣት አታስብም አንተ። የደርግ ልጅ ነክ፣ የደርግ አስተሳሰብ ነው የምታስበው ገባ። ሴት ልጅ አችልም ብለክ ነው የምታስበው። እውነትህን ነው እንዴ? ሴት ልጅ እንደው ትችላለች ገባ። ሴት ጾታችሁ እንጂ የሚለየው ጀግንነት ያው ከእናንተው እንበልጣለን ገባክ። ለሴት ያለክን አመለካከት ነው የተናገርከው ዛሬና በዚህ ልክ ደግሞ እሷን አትችይም ልትላት እዚህ ደረጃ ያደረሰችክ ሩታ እኮ ናት፣ አንተ አይደለም ገባክ። ሩታ ናት እዚህ ደረጃ እንድትደርስ ያደረገችክ፣ እዚህ ቦታ እንድትሆን ያደረገችክ። እንደዚህ ዛሬ ላይ ገንዘብ ስላገኘክ እሷ እንድትተዋት የቻልከው እሷ ናት እዚህ ደረጃ ያደረሰች፣ ማንም አይደለም እኮ ገባ። እየተሰደበች እየተረገጠች ስንት ዋጋ ከፍላል እዚህ ቦታ የደረሳችሁ እኮ በሷ ነው። መጀመሪያ ስንት ነበርክ? ማን ያይክ ነበር? ማን ይመለከትክ ነበር? ቆይ አንተን ማንም አያይም ነበር እኮ ማንም፣ የትኛውም እኔ ራሴ አላይም፣ ማናችንም አናይም ነበር። ያወቅንክ እኮ በሩታ ነው። አንተ ወደ ሚዲያው ዛት ብትመጣም እኛ ያወቅንክ በሩታ ነው። አናቅም ነበር ገባ። ህዝብ አያቅም ነበረ። 50,000 ሰብስክራይብ ነበረክ፣ ዛሬ 400,000 ሰብስክራይብ ልትሆን ማለት ነው ገባ። ይህ ሁሉ በማመሰለክ ተረግጣ ተሰድባ በአንድ ቀን 10 ምናምን ስድብ ያስተናገደ ጀግና ሴት ናት ገባክ። አንተ እዛ ጋር አርግዛ ልጅ ይዛ በሆዷ ሁለት ሆና ራሱ እንዴት እያደረካት እንደነበረ እሌናክ ያውቀዋል ማለት ነው። ስለዚህ አንተ ዛሬ ላይ እሷን አትችይም እንደዚህ አርጋሽ ንቀሽኝ አትልም። አንተ የትኛው ክብር ሰታት ነው? ማንኛውም ሰው እኮ ክብር ይወድበታል። አንተ ብቻ አይደለም፣ ማንኛችንም ክብር ይወድልናል ገባ። ሴትም ልጅ ክብር ይወድባት። አንተ ስታከብራት እሷም ታከብራለች ገባ። አንተ ደግሞ ስትንቃት እሷ ልታከብር ትፈልጋለህ እንዴ? አንተ ከማንም ጋር ተላልሰክ መተክ እሷ አክፋክ ልተኛ ትፈልጋለህ እንዴ? ከዚህ በኋላ እኮ አንተ በቃ እምነት የለም። አብራክ ብትሆን ራሱ አታምንም። ከምንም በላይ ደግሞ ትዳር እምነትና መከባበር ነው ገባ። መጀመሪያ አንተ አክብራት፣ ለትዳር ክብር ይኖር። ከዛ በኋላ አላከበርሽኝም ብለህ ትናገራለህ። አንተ ክብር ሳይኖር ለትዳር ሚስትን ሳታከብራት እንዴት ልታከብር ትችላለች? እንዴት እስኪ ንገረኝ። እንዴት ታከብራለች? እንዴት ብሎ አይሆንም እኮ የማይሆን ነገር ነው እያወራክ ያለው አንተ ራስክ ማለት ነው። እና መጀመሪያ አንተ ክብር ስጣት፣ ለትዳር ክብር ይኖርክ። መጀመሪያ ለየትኛውም ዛሬ ላይ ሳይሆን ዛሬ ላይ ደስተኛ መስለክ ልትታያለ። ምክንያቱም ወንጀል እኮ መጥፎ ነገር ያው ደስተኛ ያደርጋል ለጊዜው ቢሆን ማለት ነው። እና የሆነ ቀን ግን ታዝናለ። የምትጸጸተው አንተ ነክ፣ እሷ አይደለችም። እሷ አንተን በመፍታቷ እንደውም ሰላም ታገኛለች፣ አዘን ሳይሆን ሰላም ታገኛለች ማለት ነው። እና ትጸጸታለች ወይም ደግሞ ያለኔ መኖር አትችልም ምናምን ብለክ አታስብ። ትችላለች። የትኛውም ሴት ልጅ ትችላለች ገባ። ሴት ልጅ ደካማ አይደለችም። ሴት ልጅ ጠንካራ ናት። ብል እንደሆነች አታውቅም እንዴ ሴት ልጅ? አሁን ከሆነ ሰው ብትመጣ እርግጠኛ ነኝ ታብዳለ ገባ። እርግጠኛ ነኝ አብደክ ነው በፈረንጁ እንደዚህ ሆንከው በወንድምክ ነገ ደግሞ ሌላ ሰው ይዛ ብትመጣ ታብዳለክ ማለት ነው። ብድ ነው የምትለው። ታብዳት ነበረ እንደው ባረገችውና ባሳየችክ ልክልክን ማለት ነው። ቆማጣ የሆንክ ልጅ ማለት ነው።